እግዚአብሔር ሴት ወይ እስካቲ በህይወት አለሽ? አንተ ራሱ አለክ ግን አይተሻል? ለየውሽ አንዴ ለየሽ ቦርናጌን ያረገ ስፒሪት ያስታውቃል። አዲስ አበባ ነሽ? አዲስ አበባ ነኝ። ቸርች እንሄዳለን። ሙዚቃ ወጣሁኝ እኮ ሙዚቃ ራሱ ወጥቼ ቸርች ነው። አንቺን ተማምኖ ሳይሆን ራሱን ተማምኖ እኮ ነው የጠራሽ መጀመሪያ። እዚህ ክፍተቶች ደግሞ የተፈጠሩት አንቺ የሆነ ሰዓት የከፈትሻት በር ስላለሽ እንደዚህ አይነት ላይፍ ውስጥ የገባሽበት ሪዘንና እግዚአብሔር ደግሞ ስቲልም አንቺ የሚራራበት አይኑ በክርስቶስ ኢየሱስ የተገለጠ ስለሆነ ምንም ችግር የለም። እንታይ መሄድ እንችላለን። እውነት ለመናገር መስፈን ፈልጋለሁ። ልክ እንዳልሆነም አውቃለሁ፣ ግን በቃ መስፈን ፈልጋለሁ። ኃጢአት የሚያደርግ የኃጢአት ባሪያ ነው ይላል። አሁን ያን ነገር እያደረግሽ ስትሄጂ አልዘፍንም እንደውም ከአሁን በኋላ ብትይ መዝፈን አታውቁም። ለዛ ነገር ኦልሬዲ ባሪያ ሆነሻል። ለዛ ነገር ተገዝተሽ ዝም ብለሽ ነቅለሽ መውጣት አትችይም። መጽሐፍ ቅዱስ ላይ የሚለው ግን እውነትን ታውቃላችሁ እውነትም ነፃ ያወጣችኋል ነው የሚለው። ያ እውነት ፐርሰኑ ደግሞ ኢየሱስ ክርስቶስ ነው። መቃም ማጨስ ምናምን ፏ በቃ ያደረገኝ ነበር በፊት ለምሳሌ። ግን ሰው የክርስቶስ ኢየሱስ መንፈስ ሲገባበት ያለ እግዚአብሔር አልኖርም ማለት ደግሞ ይጀምራል እንጂ በራሳችን ኃይል እኮ የሚቻል ነገር አይደለም። ነፍስሽ ላይ የተዘራችሁ ዘር በጠቅላላ ተደምራ ነው ዘፈን እንድትወጂ ያደረገች እንጂ አንቺ ከመሬት ተነስተሽ ወደሽ እኮ በደከምሽ ጊዜ ምስቲል እግዚአብሔር ጋር ነው። ምክንያቱም ጌታ ኢየሱስ እናንተ ደካሞች ሸክማችሁ የከበደ ኑ ወደ እኔ እኔም አሳርፋችኋለሁ ያለ የኔን አስታክለሽ ከዛም በኋላ ነው አይደለም ያለ መድካምሽ ላይ እኔ ላሳርፍሽ የምችለው ነው ያለው ጌታ ኢየሱስ። ቸርች ማትይዝበት ምንም አይነት ሪዝን የለም። ትወርቂ ምግሩ ሰው እኮ እንደ ዳዊት ኃጢአት የሚሰራለን ግን እንደ ልብ ያለበት ሪዝን ቢወርቅ እንኳን ሮጦ የሚሸሸገው እግዚአብሔር ጋር። አሁን እኛ ኃጢአት ስንሰራ ስንደክም መሸሸጊያችን የምናደርገዋለን እዛው ኃጢአት ውስጥ። ያ ነገር ደግሞ ይዞ ማይሆን ህይወት ውስጥ ይከተናል። ከዛ ጨለማ ውስጥ ሆኖን ወርቀን እናገኛለን ራሳችን። እስካቴ ስላገኘሁ ደስ ብሎኛል። በቃ ሰሞኑን እንሄዳለን። ምን ነገር ምችት ተደገት ይበልሽ